ተመስገን መጥቷል ማለት ነው ውዶችዬ። በቲና ሀሳብ ሳይስማማ አይቀርም። ምክንያቱም ቲና አንድ ሀሳብ አለኝ፣ አንድ እቅድ አለኝ፣ እሱን እንድታግዘኝ ብዬ ነው ስትለው ያንቺ እቅድ ደግሞ ያልቅም እንግዲህ ክፍያ ካለው አው ያለበለዚያ ግን በውለታ የሚሆን ነገር የለም። ምክንያቱም እኔም እፈልጋለሁ ብሏታል። ወይ አንተ ደግሞ እስኪ መጀመሪያ ይሳካ ብለዋለች። ለማንኛውም ያለ ገንዘብ አልንቀሳቀስም ብሏታል። ለማንኛውም አሁን አንተ ትሁትን በግድም ቢሆን ከዛ ቤት ታስወጣታለህ፣ ከዛ በኋላ የኔ ስራ ይጀምራል ብላለች ቲና ምን ልታደርግ ይመስላችኋል ውዶችዬ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንደምናውቀው ካሌብና ትሁት በጣም እየተዝናኑ እየተጫወቱ ነበረ። ያንን የሚጫወቱትና ፈገግታዋንና ደስታዋን እንግዲህ ተመስገን ከሌላ ወንድ ጋር ሆና ስለሆነ የምታደርገው በጣም ደሙ ተንተክትኳል፣ ደሙ ፈልቷል። ሽጉጡን አቀባብሎ እንግዲህ ሊተኩስ ሲል ቲና ደርሳ አስጥለዋለች ማለት ነው። ያው ከውጭ ነው የተተኮሰው፣ ወደ ላይ የተተኮሰ። ከዛም እንግዲህ ምን እያደረግሽ ነው ሲላት ናና እንሂድ ፖሊሶቹ እየመጡ ነው፣ በኋላ ሽጉጡን ሰው ባትገልበት እንኳ ሽጉጡን ካዩ ሊያስሩ ይችላሉ ብላ እንግዲህ አልሄድም ብሎ ሲላት እሷ ሮጣ ሄዳለች። ከዛም እንግዲህ የፖሊስ መኪናዎች እየጮሁ ነበረ የተኮሰውን ሰው ለማግኘት ይሁን አይዶን ነው ብቻ። ከዛም እንግዲህ አይታ አርጎ እሱም ተከትሏታል። ቤት እንደሄዱ እንግዲህ አንተ ያማል እንዴ ምን አይነት ደነዝነ እስር ቤት ድጋሚ መግባት ትፈልጋለህ እንዴ ስትለው በያዘው መሳሪያ እንግዲህ ጆሮ ግንዷን ጠብሷት ለተወሰነ ጊዜ እንግዲህ ራሷን እንደመሳት አድርጓት ነበር። ከዛ በድንጋጤ አሁንም በኔ ስራ ጣልቃ ውስጥ ምትገቢ ከሆነ እገልሻለሁ ሲላት እንግዲህ ቦርሳዋን ይዛ ወደ ምትሄድበት ሄዳለች ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለምንድን ነው ቲና በሱ ስራ ውስጥ ጣልቃ የምትገባው? እሱም ደግሞ እሷን እንዴት እንደሚከታተላት አላቅም። ሁሌ የቲና ስራ አስፈጻሚ ነው የሚሆነው። በቃ ትሁትን በግላጭ እያገኛት ነው፣ ግን ደግሞ በፍቃዷ ካልሄደች በግዷ አልወስዳትም ብሏል። ስለዚህ በፍቃዷ ካልሄደች ምንድን ነው የሚያደርገው? እንዴ በዙሪያ ያሉትን የመግደል ምን አባቱ ስልጣን አለውና ነው እሱ? አንዴ ህግ የለም እንዴ? ምንም ቢሆን እኮ ህግ ባለበት ሀገር ነው መሰለኝ የሚኖረው። ስለዚህ አንዴ ማገት፣ አንዴ መግደል፣ አንዴ ማስፈራራት ዝም ብሎ እነሱም ዝም ብለውታል ለነገሩ። ምክንያቱም እያንዳንዱ ነገሩን በሙሉ በሞባይሏ ብትቀዳው እኮ ትሁት ያንን እንትን ማስረጃ አቅርባ እኮ ማሳሰር ትችላለች። በዙሪያሽ ያሉትን በሙሉ ሳልጨርሳቸው አንቺን በሰላም አላሳርፍሽም ሲላት ምክንያቱም ተደዋውለው ነው የሚገናኙት። የዛን ሰዓት ብትቀርጸው ያንን እያስፈራራች ከዛ ቦታ እንዲሄድ ማድረግ ትችላለች። ያለበዛ ደግሞ ለፖሊስ ሰጣ ማሳሰር ትችላለች። ምክንያቱም እሷም ስለምታዝንለት ይመስለኛል። ያው የመጀመሪያዋም ስለሆነ አስገድዶም ቢሆን ያው የልጁ አባት ስለሆነ በሱ መጨከን ስላልፈለገች እንጂ ከፋዘር ጋር ተነጋግራ ማሳሰር ትችላለች። ይሄን ሁሉ ነገር እያደረጉት ለምን ዝም እንደሚሉት አላቅም እኔ። እና ያው ትሁትም ደንግጣ እንግዲህ ለኤደን ደውላላታለች። ኤደንና ዳኒ ደግሞ ፍቅራቸውን እያጣጣሙ ካፌ ውስጥ ነበሩ። በጣም ደንግጣ እንግዲህ ሩጣ ሄዳ ወደ ቤት ወስዳታለች። ከዛም ፋዘር ምንድነው ሲል እንደዚህ ልጄ ሲል ልጄዎት ደህና ነው ወደ ፖሊስ ጣቢያ ቃሉን ሊሰጥ ሄዷል ብለውታል። አሁን እንግዲህ ትሁት በጣም መረጋጋት ስላልቻለች ፋዘር ያው ምግብ እየሰሩ ነው። መጨረሻ ከተረጋጋች በኋላ ፋዘርዬ በቃ እኔ እሰራዋለሁ። ምን ማለት ነው አንተ? እኔ እሰራዋለሁ እኮ ስትለው አይ ምንም ቢሆን አንዳንዴ እኛ የምንስራ እንጂ እንደውም ካንቺ የበለጠ ነው ክሽን አርጌ ቆንጆ ምግብ ምሰራ እያሉ ሲሏት አይ አሁን ወደ ቦታ ተመለስ፣ በቃ ባንተ ያምር ምን እሰራዋለሁ ስትል እንደው ምኑን ከምን ማድረግ አቅቶኝ እንደው ዝም ብዬ ነው እንጂ ምለፈልፍ ብለው ትንሽ ፈገግ አድርገውናል እንግዲህ ፋዘርዬ። ከዛም ትሁት እንግዲህ ወደ ስራዋ ተመልሳለች። ከዛም እንግዲህ በማግስቱ ነይ እንሂድ ሐኪም ቤት ሄደን መታየት አለብሽ ሲሏት ምን ሆኜ ደህና ነኝ እኮ ስትለው አይ እንግዲህ አባትና ልጅ የሚነጋገረውን ማዳመጥ አለብሽ፣ እኔ አባትሽ ነኝ እምልሽን ስሚ ሲሏት እሺ በቃ ፋዘር ብላ እንግዲህ ሐኪም ቤት ሄዳለች። ሐኪም ቤትም ሄዳ ምንም እንደሌለባት እንግዲህ ተናግረዋል። ፋዘርም ረፍት ወስዷል። ምክንያቱም እህቷ ከዚህ በፊት የትሁት እህት ጭንቀት አለባት ያማታል ብለው ስለነገሯቸው ጭምር ነው እንግዲህ ሐኪም ቤት በዚህ ሰበብ ለመውሰድ የሞከሩት።
እንግዲህ ዳኒና ኤደን ደግሞ ስለ ፍቅራቸው እንዴት እንደሚጋቡ ትሁትና ካሌብ እሷና ዳኒ አብረው ሰርጋቸው ቢሆን ደስ እንደሚላት ምናምን በቃ ላይፋቸውን እያወሩ ነበረ። እሱ ግን በሀሳብ ልም ብሎ ሄዷል። ምክንያቱም ከቲና ጋር ተገናኝቶ ነበር። ቲና ከተመስገን ቤት ከወጣች በኋላ ቀጥታ ከዳኒ ጋር ነው የተገናኘችው። ከዛ ምን አስበሽ ነው ቤት ለመከራየት አላሰብሽም እንዴ ስትለው፣ ወይ ቤትን አቆየውብህ እንዴ? ቆየውብህ? እኔማ መቼም ቤቴና ድርጅቴ በእጅ ሳይሆን ተከራይቼ አልገባም ብለዋለች። ምን አስበሽ ነው እንደዚህ የምታረጊው ሲላት፣ እሱንማ አልነግርህም ምክንያቱም ስለማላምንህ ብላ ግልጹን ነግረዋለች። ምን እንዳሰበች እንግዲህ እኛ ባናቅም ግን ቲና የሆነ የተማመነችበት ነገር ወይ ደግሞ እንደለመደችው ፋዘርን አሳግታ ወይ ካሌብን አሳግታ እንግዲህ በፋዘር ልትደራደር ይሆናል። የእሷ ስራ መቼም አያልቅም። እስኪ አብረን የምናየው ይሆናል። ግን ምን ልታደርግ እንዳሰበች እስኪ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ውዶችዬ። ምክንያቱም ድርጅቴም ቤቱም መኪናውን በእጅ ሳይሆን ካንተ ቤት አልወጣም፣ እኔ ሌላ ቤትማ መከራየት አልፈልግም ብላ ያስባላት በጣም ነው በኮንፊደንስ ነው ያወራችውና ዳኒ በጣም ደንግጧል። ከመደንገጡም የተነሳ እንግዲህ ለኤደን ነግሯታል። እና ኤደንም ምን ማድረግ ይሻላል? ምንም ልትነግረኝ አልቻለችም። በቃ እኔን አላምነህም ብላኛለች እና በፍጹም ላንተ አንድ ወሬ ስለማላወራ አርፈ ተቀመጥ ብላኛለች እና የሆነ ያሰበችው ነገር አለ ብሎ እንግዲህ ለኤደንም አማክሯታን። ኤደንም እንደምንም ብለህ ለማውጣታት እስኪ ሞክር ብለዋለች፣ ግን አልቻለም። ከዛም እንግዲህ ለፋዘር ሄዶ ፋዘር እንዲጠነቀቁ ነግሯቸዋል። ትሁትስ ሲላቸው ትሁት ወጣለች፣ ትንሽ ፈታ ልበል ብላ ወጣ ብላለች አሉት። እና እንዴት ነው ፋዘር? እኔ ቲናን አላምናትም፣ አሁንም የሆነ እቅድ ይዛለች ሲሏት፣ እሷ እኮ ድሮም እንደማታርፍ አውቃለሁ፣ በእኛ ነው ወይስ በትሁት ሲል፣ አይ በእኛ በእናንተ በድርጅቱ በቤቱ በምናምኑ ነው ሲል፣ ተዋት እሱን መቼም አታገኘውም፣ እኛ ምን ቀድማታለን፣ ዝም ብለን አንጠብቃትም ብለዋል ፋዘር። እንግዲህ ካሌብም ደግሞ በጠዋት ተነስቶ ስብሰባ የስራ ጉዳይ ሄዷል። ትሁት ምን አስባ ነው እንደዚህ ሊሆኑ? ፋዘርም አሁን ምንም አታመጣም ተዋት፣ ዋናው በትሁት ጉዳይ ይሁን እንጂ በእሷ እንኳ ችግር የለም ብለዋል። እንግዲህ ፋዘርም ቀለል አድርገው ነው ያዩት። ዳኒ ግን በጣም ነው ያሳሰበው፣ ምክንያቱም በጣም የሌለ ኮንፊደንስ ነው ያላት። እንግዲህ ምን አስደርጋ ያንን ቤትና ድርጅት በእጇ እንደምታስገባ አብረን የምናየው ይሆናል ውዶችዬ። እንግዲህ ትሁት ደግሞ እየሄደች እያለ ከኋሏ ቀጨም ሲያረጋት በጣም ጮኋለች። ምን ያስጮሻን? ደውለሽልኝ መሰለኝ ለመገናኘት የመጣ ነው። ምንድን ነው እንደዚህ የሚያስጮሽ? ተረጋጊ እንጂ ለመገናኘት አይደል የተቀጣጠር ነው ብሎ ሲላት፣ አይ ቢሆንም ከኋላ የመጣ ስትይዘኝ ደንግጬ ነው ብላ እንግዲህ እያወሩ ነው። እና ጥይቱን እየተኮስኮ አንተ ነበርክ እንዴ ስትለው፣ አዎ አላት። ለምን ስትለው፣ በቃ እኔ ከዛ ልጅ ጋር እየሳቅሽ እየተጫወትሽ እንትን ስትይ ሳይሽ እኔ አልችልም። ስለዚህ አርፈሽ ባልኩሽ ምትስማሚ ከሆነ ወደ እኔ ቀጥ ብለሽ ነይ፣ ማትስማሚ ከሆነ ግን በዙሪያሽ ያሉትን ሁሉ እጨርሳቸዋለሁ ብሏታል። እሷም እንግዲህ ለምን አትወኝም? እባክህ ተወኝ፣ በቃ እኔ ካንተ ጋር መሆን አልፈልግም እያለችው ነው። እሱ ግን ምንም ሊያዳምጣት አልቻለም። ውሳኔሽን በቅርብ ማሳወቅ አለብሽ፣ ያለበለዚያ በዙሪያሽ ያሉትን ሁሉ እጨርስልሻለሁ ብሏታል። እሷም እንግዲህ በሀሳብ ተክዛ ነው ወደ ቤቷ የተመለሰችው። በአሁኑ ምንም አላለችውም። በቃ ጨርሳቸው፣ ወንድ ከሆንክ ጨርሳቸው፣ እስኪ የምታመጣው ነው ያለ። እኔም ደግሞ የሆነ መረጃ አለኝ አንተን እንድትታሰር የምታደርግበት የሚደረግበት እስካሁን ድረስ የተናገርካቸውን ሁሉ በሞባይሌ ቀርጬ ይዣቸዋለሁ። አሁንም ሞባይሌን አላመጣሁትም፣ ቤት ነው ያስቀመጥኩት። ምናልባት ስነግርህ ሞባይሌ ልትነጥቀኝ ትችላለህ ብዬ ምናምን ብላ የሆነ መላ ዘዴ ፈጥራ ከሷ የሆነ ነገር እንዲርቅ እንዲሽሽ ማድረግ ትችል ነበረ ትሁት። ግን ደግሞ ዝም ነው ያለችው። ዝም ስትል በሀሳቧ እየተስማማ ይሆናል ብዬ አስባለሁ። እሱም ደግሞ ያው አርፎ እንግዲህ ቤቱ ከገባ በኋላ ነው ቲና መታ
ሌላ እቅድ አለኝ ብላ ያለችው። ድሮም እኮ ከኔ ውጪ ማንም እንደሌለሽ አውቃለሁ፣ ካለኔ እንደማይሆንልሽ አውቃለሁ፣ ዝም ብለሽ ነው ብቻሽን የምትፍጨረጨሪ ብሎ እንግዲህ በዛ ሀሳብ እንግዲህ ምን ልታደርጊ ነው ሲላት መጀመሪያ በግድም ይሁን በውድ ቲናን ትሁትን ከዛ ቤት ታስወጣታለህ አለችው። ከዛ ሲላት ከዛ የራሴን የምሰራው ስራ ይሆናል ብለዋለች። እንግዲህ ክፍያ አለው ብሏታል። እሷም በክፍያው እንግዲህ የተስማማች ይመስለኛል። መጀመሪያ ትሁትን ይዛት ውጣ ብላለች። ምክንያቱም ትሁትን ላይ አንድ ነገር ዝንቧን እሺ ማለት ስለማትችል ትሁትን አንድ ነገር አረገቻት ማለት ቲና አለቀላት ማለት ነው። ምክንያቱም እንኳን አይደለም እሷ ተመስገን እንኳን እየሳሳላት ከወንድ ጋር ከካሌብ ጋር እያያት ምንም እያለች በጥፊም ስትመታው ምንም ስትመታው ዝም የሚላት ከፍቅሩ የተነሳ ነው። ስለዚህ ቲና ደግሞ ትሁትን አንዳች ነገር ማድረግ ስለማትችል አሁን ትሁትን በግድም ቢሆን አፍነ ይዛት ከሄድክ በኋላ ከዛ በኋላ ራሴ የማደርገውን አደርጋለሁ ብላለች። እንግዲህ ተመስገንም አሁን በሀሳቧ ሳይስማማ የቀረ አይመስለኝም። ትሁት እንግዲህ በደንብ በቃ የሞት እንቅልፍ ተኝታለች። እንግዲህ ምናልባት ተመሳሳይ ቁልፍ አስቀርጻ ከሆነ ቲና አይዶን ነው። ከዛ ውጭ ግን በህልሟ ይሁን በውኗ ይሁን ባናውቅም እንግዲህ ተመስገን መኝታዋ አጠገብ እንግዲህ ቁጭ ብሏል። ምን ሊያደርጋት ነው? እሷስ ስትነቃ ያየችውን አይታ ምንድን ነው የሚያደርጋት? አሁን በተኙበት ሳልጨርሳቸው ነው ውጪ ይዤሽ ልሂድ ነው የሚላት ወይስ ደግሞ ምን ብሎ ያስፈራራታል ብላችሁ ታስባላችሁ ውዶችዬ? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።